ንጽህናውን ቅድስናውን ላጣ ሰው ማዘን መተከዝ ይገባል። መጾም መጸለይም ይገባል። ልቡን መልስለት ብሎ ለአንድ ሰው መጸለይ የሚገባው ልክ እንደዚያ ነው። ለተራበ ሰው ምጽዋት እንደምትሰጡት ሁሉ ከጽድቅ ስራ ለተጓደለ ሰውም ልትጾሙለት፣ ጸሎት ልትይዙለት ይገባል። ባታውቁትም ማለት ነው። ቅዱሳንም በጨረቃ የምንመስላቸው አንድ ጊዜ ኃጢአት ሌላ ጊዜ ጽድቅ ስለሚፈራረቅባቸው ነው። ማንም ቅዱስ በቤተ ክርስቲያን ኃጢአት ያልተጠናወተው ወይም ያልነካው አለ ብላ ቤተክርስቲያን አታምንም። ቤተክርስቲያን በሐልዮ በነቢብ በገቢር ንጽሕት ናት ብላ የምታምነው የምታስተምረው ማንም ብቻ ነው? እመቤታችን ቅድስት ድንግል ማርያምን ብቻ ነው። ድንግል ማርያም ግን ልቡናዋ እግዚአብሔርን ከማሰብ የሚያቋርጥበት ጊዜ የለም። ቅዱሳን አንደበታቸው ከጸሎት የሚቋረጥበት ጊዜ ይኖራል። እማምላክ ቅድስት ድንግል ማርያም ግን አንደበቷ ስመ እግዚአብሔር ከመጥራት ሕሊናዋም እግዚአብሔርን ከማሰብ የምታቋርጥበት ጊዜ የላትም ነው። ናት ከመላእክት ቃል በስተቀር ሌላ ያልሰማች ናት እመቤታችን ቅድስት ድንግል ማርያም። እንዲህ ባለ መንገድ የመጣች ናት። በግብረ መንፈስ ቅዱስ መጽነስ ማለት ይሄ ነው። ተመልከቱት። ድንግልናዋንም ያስጠበቃት መንፈስ ቅዱስ ነው። ሕሊናዋን የዘጋው የቆለፈ ለዚህ ዓለም የታተመች እንድትሆን ያደረጋት። እኛ ጥርጣሬ ከመጣብን ከጠላት ነው ብለን እንለፈው። በጣም የሚታወቁ ሰዎች አሉ። እንደው እየተጠራጠርከውን ብጸልይ እንደው እግዚአብሔር ሲሰማኛል ብለው ጸሎት እስከ ማቋረጥ ድረስ የሚደርሱ ሰዎች አሉ። ለጌትነቱ ወሰን ድንበር የሌለው ባህሪው የማይመረመር ምስጢሩ የማይነገር የሰራዊት ጌታ አምላካችን እግዚአብሔር ወደ ባህር ጥልቅ ብንወርድ የምናገኘው፣ ወደ ሰማይም ብንወጣ ከሰማይ በላይ የማንነጣው፣ በሰማይ ጉልላት በምድር ደግሞ መሰረት ሆኖ የምናገኘው፣ ሁሉም በሁሉ የሚመራ የሚመግብ ፍጥረትን ሁሉ ፈጥሮ የሚገዛ የነገስታት ንጉስ ያለና የነበረ ቀዳማዊና ዳህራዊ አምላካችን እግዚአብሔር ለመኖራችን ምክንያት የሆነ እሱ ነውና እዚህም ስላመጣን በደጁ በክብር ስፍራው ስላቆመን ቃሉንም ስለሚነግረንና በቃሉ ስለሚያጸናን ለስም አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሆንልን። ስሙንም ኢየሱስ ትለዋለህ በሚል ርዕስ የዛሬውን ትምህርት እንማራለን። እስኪ በሉት። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ የምናገኘው ቃል ነው። ዛሬ በቤተ ክርስቲያናችን ስርዓት መሰረት ወር በገባ በስድስተኛው ቀን ኢየሱስ ብለን በዓል እናከብራለን። ይሄ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ግዝረቱ ያው ጥር 6 ስለሆነ በዚያው በዓለ ግዝረቱ በተፈጸመበት ዕለት በየወሩ ያንን ስለምናስብ ስለምናስታውስ ነው እንግዲህ እንጂ ለጌታ ሁሉም ቀኑ ነው አይደል? ለሱ ያልሆነ ቀን አለ? የሱ ያልሆነ ፍጥረት አለ? ሁሉም የሱ ያልሆነ የለምና ዛሬ ደግሞ ጥር 6 መገዘሩንም ስለምናስታውስ መወለዱን ስናስታውስ በ29 እንደምናከብረው ሁሉ በ6 ደግሞ እንግዲህ ግዝረቱንም ስናስታውስ ኢየሱስ ብለን እናከብራለን። ቤተ ክርስቲያናችን እንዲህ ብላ በሰየመችው በዚህ ቀን ስሙን ኢየሱስ ትለዋለህ በሚል ርዕስ እንድንማር እግዚአብሔር ይፍቀድልን። ወንጌላዊው ቅዱስ ማቴዎስ እንደነገረን የእግዚአብሔር መልአክ ከላይ ይዞት የመጣ ስም ነው። ይሄ ስም ለዮሴፍ ነው የነገረው። ዮሴፍ በዚያ ሰዓት የነበረበትን ሁኔታ ስትመለከቱት መጽሐፍም እንደሚነግረን በጭንቀት ውስጥ ነበር። ወድቀ ዮሴፍ ተጽዕኖ መዋግደ ሕሊና ነው። በጽኑ የሐሳብ ፈተና ውስጥ የሐሳብ ማዕበል ውስጥ ወድቆ ነበረ ዮሴፍ። በዚያ ፈተና ውስጥ እያለ ተደሞ መጥቶበት እንቅልፍ ይዞት ሳለ ነው በህልም የእግዚአብሔር መልአክ የጌታችን የመድኃኒታችን ኢየሱስ ክርስቶስን መወለዱን ነግሮት ድንግል እንደምትወልድ ነግሮት የምትወልደውን ደግሞ ስሙን ኢየሱስ ብሎ እንዲያወጣው ስም የማውጣቱን ማዕረግ ለሱ ሰጥቶት ሄዷል። እዚህ ላይ በደንብ እንድታውቁት የሚያስፈልገው በብሉይ ኪዳን ስም ማውጣት ቀላል ነገር እንዳይመስላችሁ። እንደዚህ ዘመን ሰው ጎረቤት አምጥቶልን ወይም ከጎዳና ላይ አግኝተነው የምናወጣው ስም አይደለም። በዚያ ዘመን የነበረው ራሱን የቻለ አካሄድ ነበረው። እሱም በኋላ ላይ እንመጣበታለን። ዮሴፍን ግን ምንድን ነው ወደ ጭንቅ እንዲገባ ያደረገው? በሐሳብ እንዲያዝ እንዲወጠር ያደረገው እንቅልፍ እስኪጥለው ድረስ ማለት ነው።
ሰው የሚያንቀላፋው በምግብ ብዛት የእንቅልፍ ማዕበል ያሰጥመዋል። በሐሳብ በጭንቀት ብዛት የእንቅልፍ ማዕበል ያሰጥመዋል። በሐዘን ብዛት የእንቅልፍ በትንሹ 4 ነገሮች ሲበዙበት ሰው በእንቅልፍ ውስጥ ሊወድቅ ይችላል፣ በእንቅልፍ ሊያዝ ይችላል። አንደኛው የሐሳብ ወይም የጭንቀት ብዛት ነው ብያቸዋለሁ። ሁለተኛው የሐዘን ብዛት ሰውን በእንቅልፍ ውስጥ ሊወድቅ እንዲችል ያደርገዋል። ሶስተኛው የምግብ ብዛት እንዲሁ ሰውን በእንቅልፍ ውስጥ እንዲወድቅ ሊያደርግ ይችላል። አራተኛው የሥራ ብዛት በእንቅልፍ እንዲያዝ ሊያደርገው ይችላል። ለእያንዳንዳቸው ምሳሌ ማምጣት ይቻላል፣ ግን ትምህርታችን ስላልሆነ ወደዚያ እንሄድም። ዮሴፍ አሁን በጭንቀት ውስጥ የወደቀበትና እንቅልፍ እስኪይዘው ድረስ በሐዘን ውስጥ እንዲወድቅ ያደረገው ሐዘን ነው ወይም የሐሳብ መብዛት ነው። ምክንያቱም በዚያ ሰዓት ያልተደረገ ነገር በቤቱ ተደርጓል። ድንግሊቱ ጸንሳ ተገኝታለች። ዮሴፍ ከቤተ መቅደስ ሲቀበላት እንዲጠብቃት ነው የተሰጠችው። በዚህም ምክንያት በንጽህና በቅድስና ሊጠብቃት በቤቷ ኖሯት ንግድ ሂዷል። በቤተ ክርስቲያናችን ታሪክ እንደሚታወቀው ሲመለስ ጸንሳ አግኝቷታል። የመጽነሷ ነገር እንግዳ ሆኖበታል። መኑ ገሰሰ አክናፈ ድንግልናኪ መኑ ቀረጸ አክናፈ ድንግልናኪ ብሎ ጠየቃት። በነገረ ማርያም ላይ እንደተጻፈው ክብረ ድንግልናዋን የገሰሰ የነካ ይኖር ይሆን ብሎ ተጨንቆ እሱንም ጠይቋታል። እምነ መኑ ጸነስኪ ከማን ጸነስሽ ሲላት ከመንፈስ ቅዱስ አለችው። ከመንፈስ ቅዱስ መጽነስ ያለ ተፈትሮ ማህፀን መጽነስ እንደምን ይቻላል? ይሄ ለዮሴፍ እንግዳ ነገር ሆኖበታል። ምንም እንኳን በነቢያት በመጻሕፍት ጉዳዩን የሰማው ቢሆንም ሲደረግ ግን ይገርማልና ሲሰሙትና ሲደረግ ይገርማል አንድ ነገር። ስለዚህ ይሄ ድንቅ ነገር በዘመኑ በቤቱ በውስጡ ሲደረግ ባጠገቡ ሲደረግ አስደናቂ ነገር በመሆኑ ዮሴፍ በሐዘን ውስጥ እንዲወድቅ አድርጎታል ማለት ነው። ሌላው ደግሞ ከቤተ መቅደስ ከዕደ ካህናት የተቀበላት ናት፣ አደራ ናት እና አደራ ባለማክበሩ ባለመወጣቱ ጠብቆ ባለማቆየቱ በዚህም ሌላ ሐዘን በዮሴፍ ላይ ወድቆበታል። ሶስተኛው ደግሞ ስለ እሷ ፍቅር በሐዘን ውስጥ ወድቋል። አሁን በዚህ ምክንያት አይሁድ ሕጋችን ነው ብለው በድንጋይ ይወግሯታል፣ በእሳት ያቃጥሏታል ብሎ ስለ እሷን መጥፋት የሚጨነቅ ሆኗል። ጻድቅ ሰው ስለ ሰው ይጨነቃልና የዮሴፍ ጽድቁ በእነዚህ ምክንያቶች የተገለጠ ሆኗል። አንደኛው ስለ እሷ በመጨነቁ ጽድቁ ተገልጣለች። ሁለተኛው ደግሞ ክብረ ድንግልናዋን ያሳጣት ማን ይሆን ይችን ብላቴና ብሎም እንዲሁ ተጨንቋል። ለእሷም ንጽህና ተጨንቆላት ያዝን ነበረ ማለት ነው። ይሄ ሁሉ ጽድቁን ገልጦለታል። ቅዱስ ወንጌልም እንደሚነግረን 2 ሰዎችን ወንጌላውያን ጻድቃን ብለው ጠርተዋል። በሉቃስ ወንጌል ምዕራፍ 1 ላይ ዘካርያስና ሚስቱ ኤልሳቤጥ ጻድቃን ተብለው ተጠርተዋል። በዚሁ መጽሐፍ ላይ ደግሞ በዚህ ምዕራፍ ላይ በማቴዎስ 1 ላይ ማለት ነው ዮሴፍ ጻድቅ ተብሎ ተጠርቷል። ይህ ጻድቅ ተብሎ በወንጌላውያን የተመሰከረለት ንጹሕ ሰው ምን አሳዘነው ትሉኝ እንደሆነ እነዚህ አሁን የጠቀስናቸው ነገሮች ናቸው። የእሷ ከክብር ማነስ እንዲሁ እሱ እንዳሰበው ቢሆን ኖሮ የሚያሳዝን ነገር ነበር። ሰው ከክብር ሲያንስ፣ ሰው ከድንግልናውን ሲያጣ፣ ሰው ቅድስናውን ሲያጣ ካላሳዘነ ምን ሊያሳዝን ይችላል? ሰው ሲርበው ሲጠማው ብናዝንለት ይደክመዋል፣ ያማዋል፣ ይሞታል ብለን ነው። ይከሳል፣ ይጠቁራል ብለን ነው። ሰው ንጽህናውን ቅድስናውን ሲያጣ ብናዝንለት ግን ከእግዚአብሔር ይለያል ብለን ነው። እውነት ለመናገር ቢርበው ቢጠማው ከዚህ ምድር ህይወት በዚህ ምድር በህይወት መቆየት ላይችል ይሆናል። ንጽህናውን ቅድስናውን ድንግልናውን ሲያጣ ግን ከዘላለም ህይወት ይባረራል። ከዚህ ምድር በሞት ይወሰድ፣ በእግዚአብሔር መንግስት በህይወት ይኖራል። በእግዚአብሔር መንግስት በህይወት የመኖር እድልን ካጣ ግን ምን እድል ፈንታ ይኖረዋል? በእውነት ሰው ሆነን ለመፈጠራችን ዋናው ጥቅሙ ራሱ እኮ በእግዚአብሔር መንግስት ሕያው ሆኖ መኖር ነው አይደል? የሰው እኮ አንዲት እድል ፈንታ ናት ያለችው፣ እሷም በእግዚአብሔር መንግስት ሕያው ሆኖ መኖር ናት እንጂ ሌላ ጥቅም እኮ የለውም። የሰው ልጅ በምድር ላይ እንዳሻው ቢበር እንዳሻው ቢሽከረከር ምንም ጥቅም የለውም እኮ። ዋናው የሰው ልጅ ሰው የመሆን ጥቅሙ በሰማይ ከብሮ ገኖ የዘላለም ህይወትን አግኝቶ መኖር ናት። አንድ ብቻ ናት ጥቅሙ ያለችው የሰው ልጅ በሰማይ የሚያገኛት ጽድቅ ናት። እሷም በዚህ ምድርማ እንስሳትም ይኖራሉ፣ አራዊትም ይኖራሉ።
በዚህ ምድር በህይወት የመኖር መብት ለሰው ብቻ አይደለም ለእንስሳትም ተጠብቆላቸው ይኖራሉ። የእንስሳት መብት ተሟጋች የሚባል እኮ ተቋም አለ ራሱን ችሎ። እንደውም አንዳንድ ጊዜ የእንስሳት መብት ሳይበልጥ ይቀራል ከሰው መብት። አንዳንድ ሀገራት ላይ የእንስሳት መብት ከሰው በልጦ ልታገኙት ትችላላችሁ። ሰው በየመንገዱ ወድቆ ልታገኙት ትችላላችሁ። የእንስሳት መብት ተሟጋች ግን አለ። እኔ አንድ ቦታ ላይ ያየሁትን በመሰክር ወሬኛ አልባልም። ስዊድን ከተማ ላይ የመድኃኔዓለም ቤተክርስቲያን አለ። የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ነው ይታወቃል። እና ቤተ መቅደሱን ለመስራት አዲስ ቤተክርስቲያን ለመስራት ቦታ ተፈቅዶላቸዋል። ግን እዚያ የተፈቀደው ቦታ ላይ ዛፎች አሉ። እነዚያ ዛፎች ላይ ቤት ሰርተው የሚኖሩ ወፎች አሉ። እንግዲህ የአዲስ አበባ ሕዝብ ይህን ስማ በደንብ። ምክንያቱም ከእናንተ የተሻለ ኑሮ የሚኖሩ ወፎች አሉ። ከእናንተ ያልኩት እንዲያው ክፍለ ሀገር ወጣ ብለንም ጎጆ ብንሰራ መንግስት ዝም ሊለን ይችላል አይቶ እንዳላየ። አዲስ አበባ ግን ከባድ ነው አይደል? በልማትም በምንም ብዙ ነገር አለ። እና እነዚያ ወፎች ጎጆ ሰርተውበት የሚኖሩ ሁለት ዛፎች ስላሉ እነሱ እንዳይቆረጡ ተብሎ ቤተክርስቲያኑ ስንት ዓመት ነው ዘግይቷል። እስካሁን ድረስ አልተሰራም ገና። ቤተክርስቲያኑ የሚሰራበት ቦታ ላይ እነዚያ ዛፎች ቆመዋል። እነዚያን ዛፎች ሲቆርጥ ቤተክርስቲያኑ ለወፎች ጎጆ መስራት አለበት መጀመሪያ። እንግዲህ አስቡት፣ ለወፍ ደግሞ እናንተ ጎጆ ሰርታችሁለት አይገባም። ራሱ የሰራው ላይ ነው የሚኖረው። ስለዚህ እነዚያ ወፎች መብታቸው ተጠብቆ የእንስሳት መብት ተሟጋች የሚባለው ነው እንግዲህ አልፈቀደም። እሱ እስኪስማማ ድረስ ክርክሩ ይቀጥላል ማለት ነው በፍርድ ቤት። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንፃ ፊት ለፊት ባለው ሰፊ ብቻ ሳይሆን 60 ሺህ ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት። አንዳንድ ጊዜ እንዲህም አይነት ነገር አለ ማለት ነው። ሰው በምድር ላይ የሚኖረው ኑሮ ከእንስሳት የተለየ ላይሆን ይችላል። እንስሳትም በምድር ላይ በህይወት የመኖር መብት አላቸው። መብታቸው ተጠብቆ ይኖራል። ይበላሉ፣ ይጠጣሉ። እነሱም እንዲያውም እነሱ 24 ሰዓት ሊበሉ ይችላሉ። አንተ የምትበላው በቀን 1 ጊዜ 2 ጊዜ ሊሆን ይችላል። በምድር ላይ በላባቸው በወዛቸው የማይበሉ እንስሳት አራዊት ናቸው፣ ያገኙትን በልተው ስለሚኖሩ። ሰው እንዲያውም በምድር ላይ በመከራ ነው የሚኖረው። መርገም የተላለፈውም በሰው ልጅ ላይ ነው። እንደምታውቁት የሰው ልጅ የበደለም እሱ ነው፣ ኃጢአት የሰራም እሱ ነው፣ መርገምም የተላለፈበት እሱ ነው፣ ጽድቅም የተሰጠው ለሱ ነው። ስለዚህ ልዩ የምንሆነው እኛ በሰማይ ባለችው ተስፋ ነው እንጂ በምድር ላይ ባለው ተስፋ አይደለም። በምድር ላይ ስላለው ተስፋ ማንም ቢሆን ሞኝ ሊሆን አይገባውም። በምድር ላይ በምንኖረው ኑሮ ከእንስሳት ከአራዊት የተለየን አይደለም። በሰማይ ስላለው ተስፋ ነው ሁላችን ሌላ ሆነን ልዩ ሆነን የምንኖረው እና በሰማይ ስላለው ተስፋ ስራ መስራት፣ መጠንከር፣ መበረታት እንድንችል አምላካችን እግዚአብሔር ይርዳን። ለዚህ ነው ንጽህናውን ቅድስናውን ላጣ ሰው ማዘን መተከዝ ይገባል፣ መጾም መጸለይም ይገባል። ልቡን መልስለት ብሎ ለአንድ ሰው መጸለይ የሚገባው ልክ እንደዚያ ነው። ለተራበ ሰው ምጽዋት እንደምትሰጡት ሁሉ ከጽድቅ ስራ ለተጓደለ ሰውም ልትጾሙለት፣ ጸሎት ልትይዙለት ይገባል። ባታውቁትም ማለት ነው። ለማታውቋት ለወደቀች ነፍስ፣ ዲያብሎስ ላጠቃት ነፍስ መጸለይ ማዘን ይገባል። በእርግጥ አሁን ቀረ እንጂ ድሮ ሰው ሲደባደብ ሲጣላ ብትመለከቱ መንገድ ላይ መገላገል ይቻላል አይደል? አሁን ደግሞ ያው እድሜ ለቲክቶክ ላይቭ መግባት ነው አይደል? አሁን እንደዛ ነው። እዚህ ካሉ እያሟቸው እንዳይሆን ቲክቶከሮቹ አሁን ባለው ሳይሆን በጥንቱ ስርዓት ገላግላችሁ ሰዎችን በሰላም አስታርቃችሁ ልትሄዱ ትችላላችሁ። ከእግዚአብሔር ጋር የተጣላ ሰው ብታዩም ልክ እንደዛው ሳታስታረቁት ልትሄዱ አይገባም። አንድ ክርስቲያን እንደዚህ አይነት ልምድ ሊኖረው ይገባል። እንዲህ አይነት ስራ መስራት ይኖርበታል። ዮሴፍ ጻድቅ ያሰኘው አንዱ ይሄ ቸርነቱ ነው። ይሄ በጎ ስራው ነው። ጻድቅ ካሰኙት ነገሮች አንዱ ስለ ሰው የሚጨነቅ በመሆኑ ስለ እመቤታችን ስለ ቅድስት ድንግል ማርያም ነበር ያዝን የነበረው። በስህተት የጸነሰች መስሎት ነው። ይህንን ሊያስረዳ እግዚአብሔር መልአክ በህልም ተገለጠለትና ዋስተራዮ መልአክ እግዚአብሔር በህልም ለዮሴፍ ነው። የእግዚአብሔር መልአክ በህልም ለዮሴፍ ታየው ይላል። በግልጥ እንዳይናገረው
መልአክ አይቶ አያውቅምና እንዳይደነግጥ በሕልም ታየው፣ ተነጋገረው። እንዲህም አለው ኢትፍራ ነሲዮታ ለማርያም ፈርጥቅ፣ ማርያምን ለመውሰድ አትፍራ፣ እስመ ዘይትወለድ እምኔሃ እመንፈስ ቅዱስ ነው ያለ። ከሷ የሚወለደው በግብረ መንፈስ ቅዱስ ነውና ብሎ ከሷ በምን እንደሚወለድ የጸነሰችው በግብረ መንፈስ ቅዱስ የምትወልደውም በመንፈስ ቅዱስ እንደሆነ ነገረው። አስቀድሞ እሷ ነግረዋለች፣ በመንፈስ ቅዱስ እንደጸነሰች በመንፈስ ቅዱስም እንደምትወልድ ነግረዋለች። ያንን ነው ያስረዳው። የእግዚአብሔር መልአክ መጥቶ በመንፈስ ቅዱስ ትጸንሳለች፣ በመንፈስ ቅዱስ ትወልዳለች። በምን ትጸንሳለች? በምን ትወልዳለች? በመንፈስ ቅዱስ መጽነስ ማለት ያለ ወንድ ዘር በእግዚአብሔር መለኮታዊ ድንቅ ስራ ምድር ያለ ዘር እንድትበቅል ማድረግ የቻለው እግዚአብሔር አንድ ጊዜ ብቻ ነው ያደረገው ለማለት ነው። የቻለ ስራ ያደረገው አንድ ጊዜ ብቻ ነው። እሷን ዓለም በተፈጠረ በሶስተኛው ቀን ምድር በቃሉ እንድታበቅል አድርጓታል። ለታብቁል ምድር ኩሉ አመል ማለዘር ዘይዘራ በበጽጌው በበጓሌው ባለ ጊዜ በየወገኑ ምድር ታብቅል ታፍራ ባለ ጊዜ ምድር ለምልማ አብባ አፍርታ ታይታለች። በዕለተ ሰኑይ ምድር ባዶ ነበረች። በዕለተ እሑድ ምድር በውሃ የተሞላች ነበረች። በዕለተ ሰሉስ እንደ እግዚአብሔር ቃል በበጎ መዓዛ በበጎ ፍሬ የተሞላች ሆነች። ይሄ ከማን ቃል የተነሳ ነው? ገበሬ ዘርቶባት ገበሬ አርሷት ጎልጉሏት ነው አይደለም። በማን ቃል? በእግዚአብሔር ቃል ምድር የተሞላች ሆና ተገኘች። እመቤታችን ገራይተ ሰሉስ የምትባለውም ለዚህ ነው። የዕለተ ሰሉስ እርሻ ተብላ ትጠራለች። የዕለተ ሰሉስ እርሻ ያለ ገበሬ ድካም ወዙን ያንጠበጠብባት ገበሬ የለም። እርሻ ወጥቶ የታየ ገበሬ የለም። የደከመባት ገበሬ የለም። በማን ቃል ብቻ? በእግዚአብሔር ቃል ብቻ ያበቀለች መሬት ናት። የሶስተኛው ቀን እርሻ የምትባለው ወይም የዕለተ ሰሉስ መሬት የምትባለው በእግዚአብሔር ቃል ያፈራች ምድር ናት። እመቤታችን ቅድስት ድንግል ማርያምም በመላኩ ቃል ብቻ የጸነሰች ስለሆነች ነው። ከወንድ ጋር አልተጨዋወተችም። ሴቶች አስቀድመው ከጎልማሶች ጋር ይጨዋወታሉ፣ ቀጥለው ከጎልማሳ ጋር ይተኛሉ፣ ቀጥለው የጎልማሳ ዘር ይቀበላሉ፣ ቀጥለው ይጸንሳሉ። መጽነስ አራተኛ ደረጃ ነው ማለት ነው። መውለድ ደግሞ አራተኛው ሁኔታ ነው የሚሆነው። አስቀድመው ተፈትሮ ማኅፀን ያጋጥማቸዋል። ያ ማለት ሰስሎተ ድንግልና ያጋጥማቸዋል ማለት ነው። ከድንግልና አንቀጽ ይወጣሉ፣ በድንግልና የሚገኘውን ጸጋ ያጣሉ ማለት። ሁለተኛ ዘር ይቀበላሉ፣ ሶስተኛ ይወልዳሉ። ይሄ ነው የሚሆነው በሴቶች በኩል። እመቤታችን ቅድስት ድንግል ማርያም ግን አስቀድማ አቂበ ድንግልና በህሊናዋም ጀምሮ ማለት ነው፣ ከህሊና ጀምሮ ያለ ወንድ ዘር ወይም ከወንዶች ጋር ያልተጨዋወተች፣ በጆሮዋ የጎልማሶችን ወሬ ያልሰማች፣ የጎልማሶችን የፍቅር እና የማታለል ዜና ያልሰማች ናት። ይሄ ማለት ጆሮዋም ድንግል ነው ማለት ነው። የመላኩን ቃል ካልሆነ በስተቀር የጎልማሳ ቃል ባለመስማቷ ድንግል እመቤታችን በጆሮዋም ድንግል ተብላ ትጠራለች ማለት ነው። ከዚያስ በህሊናዋም ጎልማሶችን ለመውደድ ህሊናዋን ያልከፈተች ማለት ነው። ለወንድ ፍቅር ልቧን ያልከፈተች እናት እመቤታችን ቅድስት ድንግል ማርያም በማን ፍቅር ስለተያዘ አስቀድሞ ልቧ? በማን ፍቅር? ልብ በሉ፣ በእግዚአብሔር ፍቅር የተሞላ ስለነበረ ልቧ እንደ እግዚአብሔር የምትወደው እንደ እግዚአብሔር የምትሰማው ማንም የለም። የሚያረጋጋት የሚያጽናናት ማንም የለም ከእግዚአብሔር ቃል በስተቀር ማለት። ለዚህም ነው ትጸርወትም ልያምር ምንተን የምንላት ዘይን መልምጽ ቃሉ ለመላክ ዛብሰረኒ ይላታል። መልካ ውዳሴ የደረሰ ሰው ቅዱስ ኤፍሬምም በውዳሴ ማርያም ላይ እንደተናገረው ያለ እግዚአብሔር በቀር ከእግዚአብሔር ቃል በስተቀር ምንምን አላውቅም ብላ ድንግል እመቤታችን በቤተ መቅደስ አሰምታ ምን ትል ነበር? ትናገር ነበር ተብሎ የሚዘመርላት የሚነገርላት ለእመቤታችን ለዚህ ነው። ያለ መልአኩ ቃል ምንም ሳትሰማ የጎልማሳ ቃል ያልሰማች አባ ሕርያቆስን በቅዳሴው አኮ ራዙት ስፍጣን ዘናዘዙኪ አላ መላእክተ ሰማይ ያወጹኪ ሚላት እነሱ ተታለው ፍቶተ ስጋ አታሏቸው። መቼም ፍቶተ ስጋ ነው አይደል ወደ ሴት እንዲመለከት የሚያደርገው አንድን ጎልማሳ ፍቶተ ስጋ እኮ ነው። እንደው አይወለዳትን ሴት እንቅፋት ሲመታት ደፋ ልበልልሽ የሚያሰኘው እኮ ምንድን ነው?
ምናልባት እኮ ያንቅፋት የመጣው ወንድ ቢሆን እያየ አትሄድም ደንባራ ሊል ይችላል። ሴት ከሆነች ግን ደፋ ልበልሽ ብሎ ቀድሞ ሊደፋላት ይችላል። ይሄንን የሚያደርገው ከውስጡ የሚቀጣጠል ነገር ይኖራል። እንደዚህ አይነት ስሜት ያለባቸው ጎልማሶች ያረጋጉሽ ያታለሉሽ አይደለም። ጎዳሽ ብለው ወንዶች የሚያታልሏቸው የሚያረጋጓቸው ሴቶች አሉ አይደል? እንባቸውም ይጠርጉላቸው አሉ። እመቤታችን ቅድስት ድንግል ማርያም ይሄ ሁሉ ያልገጠማት ናት። ከመላእክት ቃል በስተቀር ሌላ ያልሰማች ናት። እመቤታችን ቅድስት ድንግል ማርያም እንዲህ ባለ መንገድ የመጣች ናት። በግብረ መንፈስ ቅዱስ መጽነስ ማለት ይሄ ነው። ተመልከቱት። ድንግልናዋንም ያስጠበቃት መንፈስ ቅዱስ ነው። ሕሊናዋን የዘጋው የቆለፈ ለዚህ ዓለም የታተመች እንድትሆን ያደረጋት ነቢዩ ነግሮናል። ነቢዩ ሕዝቅኤል እኮ የተናገረው አልወዘዋዘይን ወይ ለእግዚአብሔር ኃያላን በውስጥ የታወጻ የኃያላን አምላክ ገብቶባታልና ማንም ሊገባባት የማይችላት እንደሆነች ነግሮናል። ትንቢተ ሕዝቅኤል ምዕራፍ 44 ላይ እንደምናየው ከቁጥር 1 ጀምራችሁ ስትመለከቱት ማንም የማይገባባት ማን ስለገባ አስቀድሞ ማን ስለገባ እግዚአብሔር ገብቶባታልና ምንም አይገባባትም የተባለው። የፀሐይ ሰሌዳ እኮ አስቀድሞ ብርሃን ስለተሳለበት ጨለማ ሊሳልበት በፍጹም አይችልም። ተመልከቱት። እንደ ጨረቃ ሰሌዳ አይደለማ። ብርሃኑ የሚያልቅ አይደለም። የማያልቅ ብርሃን አስቀድሞ ስለተሳለበት ጨረቃ ፀሐይ ጨለማ ሆኖ ይታያል ተብሎ አይታሰብም። እመቤታችን ቅድስት ድንግል ማርያም ልቡናዋ እንደ ፀሐይ ሰሌዳ ያለ ነው፣ ብርሃን የማይለየው ማለት ነው። እንደ ጨረቃ አይደለም። ጨረቃ የቅዱሳን ምሳሌ ነው። የማን የቅዱሳን ምሳሌ። በደንብ ልብ በሉ። ጨረቃ የማን ምሳሌ? ፀሐይ ደግሞ የማን ምሳሌ? የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ቅዱሳንም በጨረቃ የምንመስላቸው አንድ ጊዜ ኃጢአት ሌላ ጊዜ ጽድቅ ስለሚፈራረቅባቸው ነው። ማንም ቅዱስ በቤተ ክርስቲያን ኃጢአት ያልተጠናወተው ወይም ያልነካው አለ ብላ ቤተክርስቲያን አታምነው። ቤተክርስቲያን በሐልዮ በነቢብ በገቢር ንጽሕት ናት ብላ የምታምነው የምታስተምረው ማንም ብቻ ነው? እመቤታችን ቅድስት ድንግል ማርያምን ብቻ ነው። እንደ ፀሐይ ሰሌዳ ያልናት ብለዚህ ነው። የፀሐይ ሰሌዳ ብርሃኑ የማይጎልበት ስለሆነ ነው። አሁን ጨለማ ነው አይደል? ፀሐይ የለም። ፀሐይ ስለጨለመ ነው ፀሐይ የሌለው ብርሃን የሌለው። ፀሐይ ስለሌለ ነው እንጂ ፀሐይ ስለጨለመ አይደለም። ጨረቃ ግን የሌለበት ሰዓት ይኖራል። ለምን? ብርሃኑ ወይም ሰሌዳው ብርሃን የሌለው የሚሆንበት ጊዜ ስላለው ማለት ነው። ለዚህ ነው እንደ ቅዱሳን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ምን ይላል አይደለም እንለው። ጨረቃም እንደዚያ ናት፣ ሲሞላ ሲጎል ትሆናለች ማለት። እመቤታችን ግን ከጽድቅ የምትጎልበት ምንም ጊዜ የለም። ከምን ማን? እመቤታችን ልቡናዋ እግዚአብሔርን ከማሰብ የሚያቋርጥበት ጊዜ የለም። የውሃ ምንጭ ምናልባት የሚደርቅበት ጊዜ ይኖራል። ድንግል ማርያም ግን ልቡናዋ እግዚአብሔርን ከማሰብ የሚያቋርጥበት ጊዜ የለም። ቅዱሳን አንደበታቸው ከጸሎት የሚቋረጥበት ጊዜ ይኖራል። እማምላክ ቅድስት ድንግል ማርያም ግን አንደበቷ ስመ እግዚአብሔር ከመጥራት ሕሊናዋም እግዚአብሔርን ከማሰብ የምታቋርጥበት ጊዜ የላትም ነው። የላትም። ሁልጊዜ እግዚአብሔርን ታስባለች። ስለዚህም እንደ ፀሐይ ሰሌዳ ብርሃን የማይለየው ሕሊና ነው ያላት። እንዲሁም እንደ ውሃ ምንጭ የማይቋረጥ የሚፈስ ሁልጊዜ በጎነት፣ ቸርነት ከእመቤታችን አይታጣም ነው። ቢፈልጉባት የማይታጣባት በጎ ነገር እመቤታችን ቅድስት ድንግል ማርያም ናት። የማይለያት ናት ማለት ነው። ስለዚህ መንፈስ ቅዱስ አስቀድሞ የጠበቃትና ንጽሕት ያደረጋት ናት። በምን ሊለያት አይችልም። የማይለያት ጸጋዋ ነው ይሄ። ለእመቤታችን ለቅድስት ድንግል ማርያም እንዲህ ባለ ጸጋ የጸናች ስለነበረች በመንፈስ ቅዱስ ጸንሳ በመንፈስ ቅዱስ ትወልዳለች እንጂ ማምላክ ቅድስት ድንግል ማርያም መቼመች ቢሆን በግብረ እጓለ እመሕያው በሰው ልጆች ስራ ወይም በልማደ ሰብ ትጸንሳለች ተብሎ የማይታሰብ ነው። መልአኩ ይህንን ነው ለዮሴፍ አስቀድሞ የነገረው። አስቀድሞ ይህንን የነገረው ለዮሴፍ የሚጠብቃት የሚረዳት እሱ ነውና ንጹሕ ሆኖ አውቋት እንዲረዳት ስለሚፈልግ ነው። እግዚአብሔር ይህን ምስጢር የገለጠለት በንጽህና ሆኖ እንግዲህ ልብ በሉ፣ እንደ ሌሎቹ በጥመት በጠማማነት ተጠራጥሯት አይደለም። እንደ አይሁድ በጠማማነት ነው። ልብ በሉ፣ አይሁድ አስቀድመው የጠረጠሯት እነሱ ናቸው። ትውጣልን ከቤተ መቅደስ ብለው ያስወጧት እነሱ ናቸው። እነሱ በጠማማነት ስለነበረ የተነሱት መልአክ መጥቶ አላስረዳቸውም።
ወገኖቼ መጠራጠር በእያንዳንዳችን ልብ ሊኖር ይችል ይሆናል። በብዙ ነገር ስለ ስጋውና ስለ ደሙ ጥርጣሬ ሊኖርባችሁ ይችላል። ስለ ክብረ ድንግል ማርያም ጥርጣሬ ሊነሳባችሁ ይችል ይሆናል። ስለምትጸልዩት ጸሎት በስዕላት ፊት ቆማችሁ ስትጸልዩ አሁን ይሄ እንደተባለው እንደው ይሰማኛል ልትሉ ትችላላችሁ። መቼስ ይሄ ሚዲያው የማያመጣው ፈተና አለ? መቼስ ውጭ ላይ የምንሰማው የባዕዳን ትምህርት የማይፈጥርብን ፈተና አለ? እንዲህ አይነት ሀሳብ በውስጣችሁ ሊፈጠር ይችል ይሆናል። ግን ክርስቲያኖች በአንድ ነገር ልንስማማ ይገባናል። ክፉ ሀሳብ በልባችን ሊወጣ ሊወርድ ይችላል። ከምንሰማው ወሬ የተነሳ ሊሆን ይችላል። አለበለዚያም ከልባችን መንጭቶ ክፉ ሀሳብ በልባችን ሊመላለስ ይችላል። ግን ከኛ የመነጨ እንዳልሆነ አስቡ። ክፉ ነገር ሁሉ ከኛ የበቀለ አይደለም። ከማን ነው? ከማን ነው? ከክፉ አባት ከሰይጣን የመጣ ነው። እንዲህ ተብሎ ስለተጻፈ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 26 ድረስ ባለው ስትመለከቱ ጠላት ይህን አደረገ የሚል ንባብ ታገኛላችሁ። ማን ይህን አደረገ? እስኪ በሉት ሁላችሁም፣ ጠላት ይህን አደረገ በሉ። ምኑን? ተንኮሉን፣ ዘረኝነቱን፣ መከፋፈሉን፣ አድመኝነቱን፣ ጥላቻውን፣ ይህን ሁሉ ማን አደረገ? ማን አደረገ? ወንድሞቻችን በእኛ ላይ የሰሩትን አድማ ሁሉ ማን አደረገ? ወንድሞቻችን እህቶቻችን በእኛ ላይ ያስቀመጡትን እንቅፋት ሁሉ ማን አደረገ? ጠላት ይህን አደረገ ብሎ ለማለፍ እግዚአብሔር አቅሙን ድሉን ይስጠን። እንደው ይህን ብለን ስለማናልፍ ነው እንጂ እኮ በእውነት ትናንት ሰዎች ያደረጉብን ነገር ሁሉ ማን ያደረገው ነው? ማን ያደረገው ነው? ጠላት ያደረገው ነው። ለምንድን ነው በወንድሞቻችን የምናሳበብ? ለምንድን ነው እህቶቻችን የምንጠላ? ትናንት በተደረገው ነገር ጠላት አደረገ ብለን ማናልፍ ለምንድን ነው? በእውነት ክርስቲያኖች እንክርዳዱን ሁሉ እኮ የሚዘራ ማን ነው? ጠላት ነው። ማንም ሰው ከጠላት በተቀበለው ነገር ነው እየተዋጋን ያለው። ከራሱ ባልሆነ መሳሪያ ነው እየተዋጋን። እኛም ራሳችን በሰዎች ላይ ክፉ ነገር አድርገን ከሆነ የሰይጣን መልእክተኛ ሆነናል። የዲያብሎስ ዘር እንዲባዛ ምክንያት ሆነናል ማለት ነው። ክርስቲያኖች እንዲህ እንዳንሆን እግዚአብሔር ይጠብቀን። ጠላት ይህን አደረገ ነው የሚለው። ጠላት ይህን ሊያደርግ ይችላል። ክፉውን ነገር ሁሉ ከጠላት ነው። እኛ ጥርጣሬ ከመጣብን ከጠላት ነው ብለን እንለፈው። በጣም የሚታወቁ ሰዎች አሉ። እንደው እየተጠራጠርከውን ብጸልይ እንደው እግዚአብሔር ሲሰማኛል ብሎ ጸሎት እስከ ማቋረጥ ድረስ የሚደርሱ ሰዎች አሉ። ግን አትጠራጠሩ ክርስቲያኖች፣ ከእናንተ የሆነ ነገር አይደለም። ይሄ ከጠላት ነው ብላችሁ አማትባችሁ በመስቀል ምልክት ስመ እግዚአብሔር ጠርታችሁ ጉዟችሁን ቀጥሉ። ለምን ትመለሳላችሁ? በጣም ሞኝ ሰው ማን እንደሆነ ታውቃላችሁ? እንቅፋት ሲመጣው ቆሞ የመታውን እንቅፋት በመመልከት ጊዜ የሚያጠፋ ሰው ነው። ቆሞ በመመልከት እንደውም አንዳንዱ ቆሞ ድንጋዩን ይመታዋል መልሶ። ምን አይነት ሞኝነት እንደሆነ አስቡ። ድንጋይን ብትመታው ምን ይሆናል? የሚሆነው ነገር አለ? ብትፈልጠው ብትቆርጠው ምንም ነገር እኮ የለውም። ብትወረውረው ገደል ብትቀጠው ያው ነው፣ ለውጥ የለውም። እና ቆመው እንቅፋቱ ላይ ትኩረት የሚያደርጉ ሰዎች አሉ። መንገዳችንን መቀጠል ነው ለእኛ ለውጥ የሚያመጣ። ከዛ በኋላ አስተውሎ መሄድ ነው ለእኛ ጥቅም ሊያመጣ የሚችለው። እንቅፋት ከመጣህ ሁለት ነገሮች ልብ በል። አንደኛ መንገድህን አታቋርጥ፣ ሁለተኛ ድጋሜ እንቅፋት እንዳይመታ ተጠንቀቅ፣ አስተውል ማለት ነው። ይህን ካደረግ በቂ ነው። ለምን ትቆማለህ? መቀጠል ነው። አይሁድ ግን ከልባቸው ጥመት የተነሳ ከጠማማነታቸው የተነሳ ስለነበረ መልአክ ልኮ እግዚአብሔር ችግራቸውን አልፈታላቸው። በክፋት ከተነሳሳችሁ እግዚአብሔር ችግራችሁን የሚፈታ መልአክ አይልክላችሁ። በክፋት ካልሆነ ግን በእውነት በቅንነት ላጠፋችሁ ጥፋት እግዚአብሔር መውጫ መንገድ ያዘጋጃል። በቅንነት ከሆነ ያደረጉት እነዚያ ሰዎች በእናንተ ላይ አድማ የሰሩት በማህበር ሆነው የገፏችሁ፣ ከማህበር ያስወጧችሁ፣ ከሰንበት ትምህርት ቤት ያባረሯችሁ፣ ከስጋው ከደሙ ያራቋችሁ እነዚያ ሰዎች እንደው በቅንነት ከሆነ እነሱም እንዳይጎዱ እናንተም እንዳትጎዱ እግዚአብሔር መንገድ ያዘጋጃል። ለዚህ ነው ዮሴፍ እንዴማ እንዴት ሊሆናል ብሎ በድንግልና መጽነሷን በድንግልና መውለዷን እኮ እየተጠራጠረ ነበረ። ግን እግዚአብሔር አልጣለውም፣ መልአክ ላከለት፣ የሚመራው መልአክ። እሷ የምትወልደው በመንፈስ ቅዱስ ነውና አትፍራ፣ እሷንም መውሰድ አትፍራ። ፈርቶ ነበራ። ወዲያው በሉቃስ ምዕራፍ 2 ቁጥር 1 ላይ እንደተጻፈው የመቆጠር ወራት ደርሶ ስለነበረ ሊወጣ ነው፣ ወደ ርስቱ ሊሄድ ነው። ከማን የጸነሰችው ቢሉት ከማን ይላል? ምክንያቱም ሊያስቆጥራት ነው። የጸነሰች ሴት ናት። ይዞ የሚሄደው የማን ናት ሊሉት ነው ዘመዶቹ። የማን ናት ይበል፣ ከማን ጸነሰች ይሉታል፣ ከማን ይበል። ይሄ ሁሉ አስጨንቆታል። ለዘመዶቹም የመልሰውን መልስ ሁሉ ከእግዚአብሔር ይቀበላል። የሚመልሱትን መልስ ሁሉ የሚሰጥ አምላክ በእውነት
የምንብላውን ብቻ አይደለም፣ የምንጠጣውን ብቻ አይደለም፣ የምንኖረውን ኑሮ ብቻ አይደለም። ለምንጠየቀው ሁሉ መልስ እንድንሰጥ እግዚአብሔር መልስ የሚያዘጋጅ አምላክ በእውነት እንዲህ ያለ ቸር አምላክ እኮ ነው ያለን። ለሚጠየቀው ሁሉ መልስ እንዲሰጥ አዘጋጀለት። እሷ የምትጸንሰው በምንድን ነው? የጸነሰችው በምንድን ነው? የምትወልደው በምንድን ነው ብሎ ነገረው። ስለዚህ ምን አትበል፣ አትፍራ። ፍርሃቱን ጨምሮ አራቀለት። ተመልከቱ። ለምን ትፈራላችሁ ክርስቲያኖች? የሚያኖር ማን ስለሆነ? ግን በእግዚአብሔር ላይ ያለን እምነት መላላቱን ነው የሚያሳየው። ክርስቲያኖች፣ ይሄ ሁሉ ተስፋ መቁረጥ፣ ይሄ ሁሉ ራስን ማጥፋት፣ እንዲህ በምድር ላይ በእውነት መልስ የሚሰጥ አምላክ እንደሌላችሁ ሁሉ፣ የሚፈርድ ዳኛ እንደሌላችሁ ሁሉ፣ በእውነት አባት እንደሌላችሁ ሁሉ፣ አስተዳዳሪ መጋቢ እንደሌላችሁ ሁሉ፣ ራሳችሁን እንደፈጠራችሁ ሁሉ ራሳችሁን ወደ መቃብር ትሸኛላችሁ እንዴ? ይህን ያክል ተስፋ መቁረጥ በእኛ ዘንድ ለምንድን ነው የመጣው? ክርስትናችን ይችን እንኳን መልስ አልሰጠናል። በእውነት በመራቆት ዘመን ልብስ የሚሆነን ኢየሱስ ክርስቶስ አይደለም እንዴ? በመራብ ዘመን ምግብ የሚሆነን አምላክ አይደለም እንዴ? በስደት ዘመን መጠጊያ የሚሆነን አምላክ አይደለም እንዴ? እናት አባት በሌለን ዘመን የሙት ልጆች ትሆኑ ዘንድ አልተዋችሁም ብሎ ቃል የገባልን እሱ አይደለም እንዴ? እናት አባት የለኝም ብሎ እንዴት ሰው ተስፋ ይቆርጣል? በእውነት እንዲህ የሚለውን ቃል እያነበበ በወንጌል እናት አባት ባይኖሯችሁ እንዲህ የሚለውን ቃል አታስታውሱም? በእውነት የሙት ልጆች ትሆኑ ዘንድ አልተዋችሁም። እስኪ በሉት ይህን ቃል። ሰዋታችሁ ስትጨነቁ በእውነት ይህን ቃል አስቡት፣ አንብቡት፣ አውጡና። ሰይጣን ለምንድን ነው አባት እንደሌላችሁ እናት እንደሌላችሁ የሚያሳስባችሁ? የሙት ልጆች ትሆኑ ዘንድ ምን አለላችሁ? ይህ እኮ ለአንተ የተነገረ ነው። ይሄ ለአንቺ የተነገረ ነው። ይህ ለሁላችንም የተነገረ ቃል ነው። በበዓል ማጌጥበት፣ እንደ ሰዎች የምዘናከትበት፣ ሰው ፊት የምቆምበት ልብስ አጣው ብሎ ሰው እንዴት ይጨነቃል? በእውነት ምክንያቱም ቅዱስ መጽሐፍ በክርስቶስ የተጠመቃችሁ ሁላችሁ ማንን ለብሳችሁታል ነው የሚለው። እስኪ በሉት ይህን ቃል። ማንን ለብሳችሁታል? ይህን ቃል የተጻፈለት ምዕመን እንዴት በእውነት ተስፋ ይቆርጣል? ልብስ አጣው ብሎ እንዴት ያዝናል? እንዴት ያዝናል? በእውነት እምበላው የምጠጣው አጣው ብሎ እንዴት ያዝናል ሰው? እንኩ ምንም ብሉ፣ ኧረ በሉት በደምብ፣ ምንም ብሉ፣ ስጋዬም ብሉ፣ ምንም ጠጡ። ይህን የመሰለ ስጦታ ለማን አለው? በእውነት ይህን የመሰለ ስጦታ የምትወዱ ሰው ሰጧቸው ያውቃል? በጣም ነው የምታሳዝኑት በእውነት። ከተቀበለከው ስጦታ በህይወት ዘመን ውዱ ስጦታ የትኛው ነው ብትባሉ ይህን ቃል ልጠቅሱት አትችሉም፣ አይመጣላችሁም። ለምን? እንደ ስጦታ አትቆጥሩትም፣ እንደ ቀላል ስጦታ ስለምንቆጥረው። ግን ከዚህ የሚበልጥ ስጦታ ሰጧችሁም ያውቃል? ማንም የለም፣ ማንም የለም። ቀለበት ካጠለቀልሽ ተንበርክኮ ፍቅር ካቀረቡን ፍቅር ካሰጡን ሰዎች የሚበልጥ ፍቅር የሰጠን ኢየሱስ ክርስቶስ ነው። ለዚህም ነው በቅዱስ ወንጌል ከዚህ የሚበልጥ ፍቅር ለማንም የለም የተባለው። ምን ስለሆነ? በሞት የሚገለጥ ፍቅር ስለሆነ። በሞት የሚገለጥ ፍቅር የሰጠናል እንዴ? ስለ ባሏ የሞተች ሴት ልትነግረኝ ትችላለህ? ስለ ሚስቱ የሞተ ወንድ ልትነግረኝ ትችላለህ? ሚስቱ ከሞተች በኋላ ሌላ ህይወት የሚቀጥል ወንድ አይደል እንዴ በምድር ላይ ያለው? ባሏ ከሞተ በኋላ ሌላ ህይወት የምትቀጥል ሴት አይደል እንዴ ያለችው? አረ የምንሰማው ብዙ ነው። ሚስቱ ልትወልድ ሄዳ እስክትመለስ እንኳን ብቻውን የማይቆይ ወንድ አይደል ያለው? ባሏ ወጣ ሲል እንኳን ብቻዋን መሰንበት የማትችል ስራ ደርሶ እስኪመለስ ስራውን ጉዳዩን ፈጽሞ እስኪመለስ መታመን የማትችል ሴት አይደል ያለችው? እግዚአብሔርን ፍቅር በማን ትተኩታላችሁ? በማንስ ትመስሉታላችሁ? በእውነት በማንም የማይተካ በማንም የማይመስል ፍቅር ነው ያለው ኢየሱስ ክርስቶስ የሰጠን ፍቅር። ለስም አጠራሩ ክብር ይግባው። እንዲህ ባለ መንገድ እግዚአብሔር እኛን ወዶናል። ለዮሴፍ የሚመልሰው መልስ ሳይቀር ነው የሰጠው። መንፈስ ቅዱስ በላለው በቃ አዲስ መልስ ነው። ለዓለም አይገባም፣ ለሰው አይገባም። ግን ይህን ተናገር አለው። ለሰው ባይገባውም አንተ ግን የምትኖረው በተአምር ነው። ለሰው አይገባውም። አንተ ግን የምትኖረው በእግዚአብሔር ፈቃድ ነው፣ በእግዚአብሔር ስልጣን ነው። ትዳር የመሰረትከው በእግዚአብሔር ፈቃድ። ከአንተ የሚበልጥ ደሞዝ ያላቸው ሰዎች አሁንም በጭንቀት ውስጥ ናቸው። ትዳር አልመሰረቱም፣ አልበቃቸው ብሎ እየተጨነቁ ነው ያሉት። ከኛ የሚበልጥ ኑሮ ያላቸው ሰዎች አሁንም አንተ ግን ሁሌ ትደሰታለህ። ምስጢሩ ግን ከክርስቶስ ነው፣ ከሃይማኖትህ ነው፣ ከወንጌል ቃል የተነሳ ነው። መጽናናታችን በወንጌል ቃል ነው። ከኛ የሚበልጥ ኑሮ ያላቸው ሰዎች ዛሬም የወሊድ መቆጣጠሪያ በመጠቀም ላይ ናቸው። ዘራቸውን በመከልከል ላይ ናቸው። ኑሯችን አይበቃም፣ ቤታችን ይጠበናል፣ ኑሯችን ይጠብብናል ብለው እንጀራ ያንሰናል ብለው በመጨነቅ ላይ ናቸው። እኛ ግን አሁንም እግዚአብሔር እንደፈቀደ እየኖርን ነው ያለ ነው። ማን ስለፈቀደ?
እግዚአብሔር ስለፈቀደ እየኖርን ነው። ዮሴፍን ለዚህ ነው ማንም ባያምንም ይህን ቃል ተናገራለሁ። ዮሴፍም አልተጠራጠረም። ይህንን ቃል ተቀብሎ ነው ሄደው። በቃ አትጠራጠሩ፣ እግዚአብሔር ያኖራል። እግዚአብሔር ያኖራል። ምድር ብትጠብ እንኳን ከሰማይ በላይ ከሰማይ በታች ከምድር በላይ ያኖራቸው እኮ ሰዎች አሉ። አቡነ ገብረ መንፈስ ቅዱስ ከሰማይ በታች ከምድር በላይ 7 ዓመት ኖረዋል እኮ 7 ዓመት ኖረዋል። አቡነ ጸጋ ኢየሱስ ወይም ደግሞ ዘርቡሩክ ደግሞ ዓለም በሄሞቶ ሌዋታንን ጎብኝተዋል። ማንም የማይኖርበትን ዓለም ሁሉ ወስዶ አሳይቷቸዋል። በብዙ ቅዱሳን ገድል ስትመለከቱ ተአምር ታያላችሁ። እግዚአብሔር ሰው በሚኖረው መንገድ ብቻ አይደለም የሚያኖረው። ሰው በሚያውቀው መንገድ ብቻ አይደለም አንተን የሚፈውስህ፣ የሚያድነን፣ የሚጠብቀን፣ የሚመግበን ሰው በሚያውቀው መንገድ ብቻ ነው ብሎ የሚጨነቅ በጣም ብዙ ሰው አለ። በቃ ይሄማ ካልደረሰኝ ምን ሆናለሁ ብሎ የሚያስብ፣ በቃ በዚህ ድልድይ ካላሻገረኝ ይሄ ድልድይ ከተሰበረ በምን ልሻገር እችላለሁ ብሎ የሚያስብ። እግዚአብሔር አንድ ድልድይ ብቻ ነው ያለው። እግዚአብሔር አንድ ጥበብ ብቻ ነው ያለው አንተን የሚፈውስበት። በእውነት አንተ የምታውቀውን ብቻ ነው የሚያውቀው እግዚአብሔር። አንተ በምታውቀው መንገድ ብቻ ነው አንተን የሚመራ እግዚአብሔር። እንደ ሙሴ በዚያ መንገድ ነበር እንደ ህዝቡን ሊመራቸው ያሰበው? በዚያ መንገድ እኮ አይደለም። ሙሴ 40 ቀን ሊያገባቸው ነበር አይደል ያሰበው የወሰነው? ግን እግዚአብሔር የፈቀደው ነው የሆነው። ስለዚህ ወገኖች እግዚአብሔር በፈቀደልን መንገድ ነው የምንኖረው። ይህን ማመን ይገባናል። ይህንን ብሎ ነው ለዮሴፍ ሂድ ብሎ የሰደደው። ከዚያ በኋላ ስሙንስ ማን ትለዋለህ? ኢየሱስ ትለዋለህ። ማን ትለዋለህ? ለዮሴፍ የአባትነት ማዕረግ ሲሰጠው ነው ይላል ቅዱስ ዮሐንስ አፈወርቅ ይህን ቃል ሲተረጉም። ለዮሴፍ የአባትነት ጸጋ እየሰጠ፣ ምክንያቱም በዚያ ዘመን ስም የሚያወጣ አባት ነው። በሉቃስ ወንጌል ምዕራፍ 1 ላይ ኤልሳቤጥ ዘካርያስ ሳይጠየቅ ምን ይባላለች? ዮሐንስ ይባል ብላ ስም አወጣች። አይ አባት ሳይጠየቅ ብለው ወደ ማን ነው የሄዱት? ወሰአለ ለውሃ እንደውም ወረቀት ስጡኝ ብሎ ለመነ። ገና አንደበቱ አልተፈታም ስለነበረ። ከዚያስ ወረቀት ሲሰጡት ብራናው ላይ ዮሐንስ ብሎ ጻፈ። ወዲያውኑ ሲጽፈው አፉ ተፈታና ዮሐንስ ይባል ብሎ ስም አወጣ። ሲጸነስ የአባቱን አፍ ዘጋ፣ ሲወለድ ደግሞ የአባቱን አፍ ምን አለ? ማነው እሱ? ዮሐንስ። ይሄ የአባት ወግ ስለነበረ ነው። ለዮሴፍም ምንም እንኳን በሱ ዘር ያልተጸነሰ ቢሆንም ጌታ የሚያሳድገው ግን እሱ ነውና የአባትነቱን ጸጋ አልነፈገውም ይላል። እንዲያውም እመቤታችን ቅድስት ድንግል ማርያም ራሷ አባትህ ብላ ስትጠራው ሰምተናል። በሉቃስ ወንጌል ምዕራፍ 2 ላይ አነ ወአቡከ እንዘ ነሐስሰከ አይደል የምትለው? እኔና አባትህ እየፈለግንህ ብላ ተናግራለች እሷም። ስለዚህ በእመቤታችንም ንግግር ስንመለከት መልአኩም ሲናገር የሚጸነሰው በማን ነው አለው? የሚወለደው በማን ነው አለው? ግን አንተ ምኑ ነህ? አባቱ ነህና ማን ትለዋለህ? ትለዋለች አይደለም ያለው፣ ልብ በል፣ ትለዋለህ ነው ያለው። በዘመኑ ስም ማውጣት የማን ስለነበረ? የአባት ፈንታ ስለነበረ ነው። ምክንያቱም ሴቲቱም እንዳታወጣ ሴቲቱ ራሱ ስም የተቀበለችው ከማን ስለሆነ? ከአዳም ነው የተቀበለችው። ሔዋን ትባል አይደል ያላት? ሔዋን ትባል ብሎ ስም ያወጣላት ለዚያ ነው። ለዚህ ይሆን እንዲያሆን አሁን ወንዶቹ ቶሎ ብለው ስም ያወጣሉ ለሚስቶቻቸው። ስለዚህ አባት ነበር ስም እያወጣ የቀጠለው ማለት ነው። በዚህ መንገድ የቀጠለ ልማድ ስለነበረ ዮሴፍ ስሙን ኢየሱስ ትለዋለህ ተባለ። ይህ የሰማይና የምድር ስልጣን ያለው ስም፣ ይህ በሰማይም በምድርም የሚመስለውም የሚተካከለው የሌለ ታላቁ ስም እንዲህ ባለ መንገድ ነው የወጣው። የእግዚአብሔር ቤተሰቦች ይሄ ስም የወጣው ለምንድን ነው ትሉኝ እንደሆነ እንዴት የሚያጽናና ትርጉም አለው መሰላችሁ? እስመ ውእቱ ያድኅኖሙ ለሕዝቡ ኃጢአቶሙ፣ ሕዝቡን ከኃጢአታቸው ያድናቸዋልና ብሎ ነው የተናገረው እግዚአብሔር። የእግዚአብሔር መልአክ መጥቶ ሕዝቡን ከኃጢአታቸው ምን ይላቸዋል? እስቲ ይህን ቃል በሉላችሁ። ስሙንም ኢየሱስ ትለዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ከኃጢአት ስለሚያድን ነው ኢየሱስ የተባለው። ልብ በሉ። ምን ስለሚያደርግ? ከኃጢአት ስለሚያድን ኢየሱስ ተብሎ ስሙ ተጠርቷል። ዛሬ ኢየሱስ ብለን የምንጠራው ከኃጢአት የምንፈወስበትን የምንድንበትን ስም ነው ኢየሱስ ብለን የምንጠራው ማለት። ከዚያ በኋላ ሐዋርያት የታመሙ ሰዎችን ለመፈወስም ይህን ስም ተጠቅመውበታል። ማን ብለው? አጋንንትን ለማውጣትም ይህን ስም ተጠርተውበታል፣ ጠርተውታል። ማን ብለው? ኢየሱስ ብለው።
ታምራት በማድረግ ጊዜ ሁሉ ይህን ስም ጠርተውታል። ማን ብለው? ኢየሱስ ብለው ይህን ስም ጠርተውታል። መልአክ እንደነገረን ከዚያ በኋላ መድኃኒት የሆነውን ይህንን ስም ሳንጠራው ውለን ልናድር አንችልም ማለት ነው። ኢየሱስ ብለን ስንናገር መለኮት ከስጋ ጋር ስጋም ከመለኮት ጋር በተዋህዶ የሚጠሩበት ስም ነው። ይህን ስም ስታስታውሱ ሁልጊዜ ይህን ስም ስትጠሩ እነዚህን ነገሮች አስቡ። አንደኛ ይህን ነገር አስቡ። አንደኛው የተዋህዶ ስም መሆኑን። የምን ስም? የምን ስም? ይህን ስም ስትጠሩ ምስጢረ ተዋህዶን አብራችሁ አስቡ። ምን በማለት መለኮት ከስጋ ጋር ስጋም ከመለኮት ጋር አንድ ቢሆን የወጣለት ስም ነው። ይሄ ስም ቅዱስ ቄርሎስ እንደተናገረው ብቻውን መለኮት ብቻውንም ትስብእት አይጠራበትም። መለኮትም ብቻውን ስጋም ብቻውን በዚህ ስም ምን አይልም? ምን አይልም? ሁላችሁም አይጠራም በሉ። አይጠራበትም። ሁለቱም አንድ ቢሆኑ ማንና ማን? አንድ ላይ ነገሩኝ። ማንና ማን? መለኮት አንድ ሆነው የሚጠሩበት ስም ነው። ማን የሚለው ስም? ኢየሱስ የሚለው ስም። ልብ በሉ። ይህን ስም ስትጠሩ አብራችሁ ማንን ነው የምታስታውሱ ማለት ነው? ምስጢረ ተዋህዶን። ምስጢረ ምን? ምስጢረ ተዋህዶን አስቡ። ይህን ስም ስትጠሩ በእውነት ይህንን የመሰለ ድንቅ ምስጢር ያለው ስም ይዛችሁ ስትለያዩ ግን በጣም ያሳዝናል። በዘር በቋንቋ በቡድን መለያየት ነበረብን። አሁን በእውነት ኢየሱስ የሚለውን ስም እየጠራን ኢየሱስ በሚለው ስም እያመለክን ኢየሱስ በሚለው ስም ድነን አሁን እኛ በእውነት መለያየት ነበረብን። ምክንያቱም ይሄ የተዋህዶ ስም ነው። ላይኛው መለኮት ከታችኛው ስጋ ጋር የተዋህዶበት። በክብር ከፍ ያልከው ወንድሜ ሆይ ከታችኛው ሰው ጋር እኩል መሆንህን አስብ። ኢየሱስ የሚለውን ስም ከጠራ ላይኛው እና ታችኛው የተዋህዱበት ስም ነው። ላይኛው እና ታችኛው አንድ ሆነው የወጣላቸው ስም ማን ይባላል? ኢየሱስ ይባላል፣ ክርስቶስ ይባላል፣ አማኑኤል ይባላል። ይሄ በተዋህዶ የወጣ ስም ነው። መለኮት ብቻውን ስጋም ብቻውን የሚጠራበት ስም አይደለም። ሁለተኛው የምታስታውሱት ደግሞ ይሄ ስም የተዋጀንበት ስም እንደሆነ ነው። ምን ያልንበት? የዳንበት ስም እንደሆነ አስቡና በተስፋ ልባችሁ ሙሉት። በእውነት እንዴት ተስፋ ይሞላል ይሄ ስም! በእውነት ማን የሚለው ስም? ኢየሱስ የሚለው ስም ሁላችን ነፃ ያወጣንበት። ምክንያቱም ኢየሱስ ማለት አዳኝ ማለት ስለሆነ ነው። እንደ ኢያሱ ከጠላት ብቻ የሚያድነን አይደለም። ጦር ከወረወረ ሰይፍ ከመዘዘ ሰው ብቻ የሚያድን አይደለም። ኢያሱ ያላዳናቸውም ያዳናቸውም አሉ። ኢያሱ ያወረሳቸውም ያላወረሳቸውም አሉ። ኢየሱስ ክርስቶስ ግን የሞቱትንም በሕይወት ያሉትንም ነው ያወረሳቸው። በእውነት እንዴት የሚገርም ስም ነው! ኢያሱ ከዮርዳኖስ ማዶ የሞቱትን እኮ ርስት አላካፈላቸውም። ዮርዳኖስን የተሻገሩትን ብቻ ነው ርስት ያካፈለው። ኢየሱስ ክርስቶስ ግን ከአብርሃም ጀምሮ ከአዳም ጀምሮ እስከሱ ድረስ በመቃብር ውስጥ የነበሩትን ሁሉ ለሰማያዊ ርስት አብቅቷቸዋል። ከዚያም በኋላ እስከ ዕለተ ምጽአት ድረስ የሚነሳውን ትውልድ ለሰማያዊ ርስት አብቅቶታል። ከመወለዱ አስቀድሞ ከተወለደም በኋላ በተወለደም ጊዜ የነበረው ትውልድ በሙሉ በክርስቶስ ኢየሱስ ድኗል። በክርስቶስ ኢየሱስ የሰማዩን ርስት ወርሷል። ክብርና ምስጋና ለስም አጠራሩ ይሆንልን። ይህን ያደረገ ድንቅ ስም እየጠራችሁ እንደሆነ አስቡ። የተዋጃችሁበት ስም ነው ክርስቲያኖች። ታዲያ አሁን በእውነት ፊታችሁ ላይ ከተደነቀነው መከራ የማያድን ይመስላችኋል ይህ ስም? አሁን እናንተን ካሳዘነ ፊታችሁን ካጠቆረ መከራ የማያድን ይመስላችኋል? ለምንድን ነው በእውነት ይህ ስም ሲጠራ ሀዘናችሁ ያልተወገደላችሁ? ለምንድን ነው ይህ ስም ሲጠራ ፊታችሁ ያልበራላችሁ? ለምንድን ነው ይህ ስም ሲጠራ ጥጋብ ያልተሰማችሁ? በእውነት ነፍሳችሁ ያልጠገበችና ያልተደሰተች ለምንድን ነው? በእውነት አንድ ቁና እንጀራ ሲሰጡን የምንደሰት ሰዎች እንዴ? በጣታችን ለምንይዛት ወርቅ በደስታ የምንፍለቀለቅ ሰዎች፣ ሰርፕራይዝ የምንሆን ሰዎች፣ በሰማይም በምድርም ያለውም ፍጥረት በሙሉ አንድ ጊዜ የሚደሰትበት ስም ሲጠራልን ማንደሰት ለምንድን ነው ክርስቲያኖች? ስለዚህ ይሄ ስም ሲጠራ የተዋጃችሁበት ስም የዳናችሁበት ስም እንደሆነ አስቡ ነው ልላችሁ የምፈልገው። ሶስተኛው ይሄ ስም ሲጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያን ቤተክርስቲያናት በጠቅላላው ኢየሱስ የሚለው ስም በእውነት ከስም ሁሉ በላይ ስለሆነ በታቦታቸውም ላይ የሚጽፉት ይህንን ስም ነው። በመሰዊያው ላይ
የምንጽፈው መስዋዕት ባቀረብን ጊዜ ሁሉ የምንጠራው። ይህን ስም ሳንጠራ ቅዳሴ ቀድሰን አናውቅም። ይሄ ስም በሌለበት ባልተጻፈበት ታቦት ላይ መስዋዕት አቅርበን አናውቅም። ስም በሌለበት ቤተ መቅደስ ውስጥ ስርዓት አምልኮ ፈጽመን አናውቅም። ቅዱሳን ሁሉ ይሄ ስም የተጻፈባቸው ናቸው። በዚህ ስም ያመኑ፣ በዚህ ስም መከራ የተቀበሉ ናቸው። ይሄ ስም ያመነናቸው። ይሄ ስም ነው ከዓለም የለያቸው። ይሄ ስም ነው ያጣፈጣቸው። ያጣፈጠንም ይሄ ስም እኮ ነው ክርስቲያኑ ስማችንን የቀየረው። ተመልከቱ፣ አዳም የሚለው መልከ መልካም ያማረ ፍጥረት ማለት ነበር አይደል እንዴ? ግን ያ በመርገም እንደገና ተሽሮ ሁላችንም ወደ መርገም ወርደን ነበር አይደል እንዴ? እንደገና የለወጠ ታሪካችን የለወጠ ስም በኢየሱስ ክርስቶስ ነው ይወጣልን እና መድኃኒት የሚል ስም የተቀበለው ክርስቶስ ነው። አዳም የመጀመሪያው አዳም እጥር ምጥን ያለ ጥሩ መልከ መልካም ፍጥረት ማለት ብቻ ነው የነበረው። ሁለተኛው አዳም ግን መድኃኒት ተብሎ የሚተረጎም ስም ያለው ሆኖ ነው የመጣው። ለምን? ህዝቡን ሁሉ ከምናቸው ስለሚያድናቸው፣ ከኃጢአታቸው የሚያድናቸው ስም ስለሆነ ማለት ነው። በዚህ መንገድ የምናስታውሰው የምናስበው ስም ነው። አሁን ሁላችንም በእውነት ይሄ ስም በተጠራ ጊዜ ከሀዘናችን የምንጽናናበት ከስራታችን የምንፈታበት ልንሆን ይገባል። ምክንያቱም እንኳን ከዚህ ዓለም መከራ ከኃጢአትም የሚያድነን ስለሆነ። ከኃጢአት እኮ የሚያድን ሌላ ነገር የለም። ኃጢአት ማሰሪያ ብትሆን በስለታማ ማጭድ አትቆርጧት። ኃጢአት ስልጣን ቢኖራችሁ አታስወግዷት። ኃጢአትን እኮ ማስወገድ የሚቻለው በዚህ ስም ነው። አጋንንትን ማራቅ የሚቻለው ማውጣት የሚቻለው በዚህ ስም ነው። ሐዋርያት ወርቅና ብር የላቸውም ነበር እና እንዲህ አሉ፣ ወርቅና ብር የለኝም ማለት ቅዱስ ጴጥሮስ የሐዘን ንግግር አይደለም። ግን ምንድን ያለው? ያለኝ ግን እሰጥሃለሁ አለው። ምን ነበረው የተባለ እንደሆነ ጠራው። ይሄ ስም ነው ለካ የነበረው። መዘዝ አደረገና በጌታ በኢየሱስ ክርስቶስም ተነሳና መንበል ተመላለስ አለው። ያ ድውይም ተነሳና ተመላለስ። ቅዱስ ባስልዮስ ምን ይላቸዋል? እንደውም እነዚህን ሰዎች ጴጥሮስ ወዮሐንስ ነዳያንም ወንቱ ይላቸዋል። ጴጥሮስና ዮሐንስ ምንድን ናቸው ትለኝ እንደሆን ምንም የሌላቸው ያጡ የነጡ ድሆች ናቸው። ግን በኢየሱስ ክርስቶስ ስም ዓለምን መፈወስ የሚቻሉ ናቸው። አየው፣ ከወርቅ የሚበልጥ ስም ይዘህ ትጨነቃለህ። ወርቅ ስለሌለ ዓለምን የሚያጠግብ ስም ይዘህ አንድ እንጀራ ስላጣ ትጨነቃለህ። በዚህ ስም ዓለም ድኖበታል። ስሙን ኢየሱስ ትለዋለህ። ይህንን ያወጣልን ጊዜ ነው የምስራቹ የተነገረው። በቃ እና በዚህ ስም የምንጽናናበት የምንደሰትበት ስም እንደሆነ ሁላችንም ልናስብ ይገባል። የሐዋርያት ገንዘባቸው ይሄ ነው የነበረው። ሌላ ግን አልነበራቸው፣ ሌላ አልነበራቸውም። እና ይሄ ስም መርከብ ሆኗቸው ባህር ተሻግረውበት፣ ይሄ ስም ልብስ ሆናቸው ደምቀውበት፣ ይሄ ስም ጌጥ ሆኗቸው ተሸልመውበት ነው የኖሩት ማለት ነው። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ስላስተማረን ስለመከረን እናመሰግነዋለን። እግዚአብሔር ይስጥልኝ። በቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንቲ ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60 ሺህ ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት፣ ቢያሻውት የሚያከራዩት፣ እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርስዎን እየጠበቀ ይገኛል። በውስጡም በቂ የሆነ መኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት